ትሁት እንግዲህ ካሌብ ራሱን ገልጾ እሱ መሆኑን ስታቅ በጣም ደነገጠችና ምን እየተኮነ ነው ያለው ካሊድ ልትነግረኝ ትችላለህ ወይ? እረ ጉዴ በማለት ተደናገጠች። ሁሉንም ነገር ባይኔ ማየት ፈልጋለሁኝ። እንዴት መጣልህ ታዲያ እንደዚህ አይነት ነገር ስትለው እንደዚህ አይነት አስቀያሚ ነገር ግን ማየት የለብኝ ጭንቅላትና ልቤን ማሳመን አለብኝ። በዚህ መካከል ከአንቺና ከአባዬ ጋርም የተጣላው ነው አላት። ታዲያ አሁን ይሄ እንደዚህ ብለን ማየት እኮ ትክክል አይደለም አለችው ማለት ነው። ትሁት እባክሽ ተፋታን ብለን ከእሷ ላይ ጋር መለያየት በቂ ነው ብለሽ ታስቢያለሽ ወይ ሲል ይጠይቃታል። እሷም ከዚህ በፊት ልንለያይ ስትል አልነበረ ማለት አይ አሁን ግን በትክክል በአይኔ ካየው በኋላ መለያየቱ ቀላል ነው። እሷ እኮ ገንዘብ ነው የምትፈልገው አለችው። ገንዘብ እኮ አይደለም ካሊብ የምትፈልገው ቢቀርብህ መልካም ነገር ነው እያለች መከረችው። አንቺ ነገሩ እንደማታውቂ ሆነሽ ዝም ብለሽ ቁጭ በይ አላት። እስከ መቼ ነዋ አለችው። ግልጽ ሆና ነገሮችን በአይኔ እስከማይ እባክሽ ትሁት ሁለተኛ እንዳትሳሳች ምንም ነገር አደራ ነው የምልሽ ሲል ያስጠነቅቃታል። እሷም እሺ ብላ እየተንቀጠቀጠች ትሁት ካሊድን መሆኑን ማመን አቅቷታል ማለት ነው። በዚህ መካከል ካሊድ እንግዲህ ራሱን ቀይሮ ገብቶ ነገሮችን ሲል አባባ ደግሞ ድንገት ከች ይላሉ። እሷን ቤት እያዘጋጀች ነበር። ትሁት በሩን ስትከፍተው አባባ ናቸው። አባባ እንኳን ደህና መጡ ብላ ስትቀበላቸው በጣም ደስ አላቸው። ምን ሆነ ነው ግን የጠፋኸው ስትላቸው ምንም አልሆንኩም ልጄ ትንሽ ዘወር ልበል ብዬ ነው ሲሉ ነበር የተናገሩት። አባባ ሁሉን ነገር ስለሚያውቁ ካሊብን የዚህን አይነት ዘዴ ተጠቅሞ ራሱን እንዲያሳምንና ከሷ ከቲና መለያየት እንዳለበት የነገሩት እቅድ ነው። ምን ሆነች ነው ዛሬ ደግሞ ጥርስ በጥርስ ሆነሻል፣ ስቀሻል አለ። የኔን ልቤ ከመናገር አንተ ቀድመ ብትነግረኝ ይሻል ነበር፣ ልቤን ታመምኩ እኮ ስትል ትነግራቸዋለህ። እኔ ግን ተአምር ሆነብኝ፣ አሳቀሽ አይደለ? ይህ ሁሉ የእኔ ጥበብ ነው አሉ አባባ። እንዴ ግን አባዬ ልክ ነው ብለህ ታስባለህ ወይ ስትል ጠይቃቸው። አዎ ልክ ነው መሰለኝ አሉ አባባ። እንዴ አባባ አንተስ ታገስክ፣ እሱ ግን ትዕግስት ካለቀበትና አንድ ድርጊት በቲናና በዳንኤል ላይ ካደረገ ከባድ ሊሆን አይችልም ስትል ተጠየቀችው። አይ ከባድ አይሆንም ታያቸው ብለው በሳቅ ፈነዱ እነሱ። ትሁትም መጀመሪያም ትደንግጥ እንጂ በኋላ በጣም ሳቀችና አሁንም ግን ድንጋጤ ጋር ነኝ አባባ አለችው። እዚህ ከዛ ምን ሊፈጠር ነው አለች። እንዲሁም ሁሉ ነገር ጉዷን ካየ በኋላ ያለአምስት ሳንቲም እንዲያሰናብታታል። ከዚህ ሰውዬ ገንዘብና ቤት ሀብት አገኛለሁ ብላ የገባችውን ቲና የሚገባትን ሁሉ ሳታገኝ ያለአምስት ሳንቲም እንድትወጣ ነው አሉ። ያ ከሆነ እኮ አሁንም ቀላል ነበር አለ። አንቺ ደግሞ ነገሮች በቀላሉ እንዲያልቁ ፈልገች ነው ወይ ሲሉ ጠየቋት ማለት ነው። እሷ ይሄ ነገር ልትረጂ ይገባሽ አላት። እኔ አላቅም አባዬ፣ እኔ ትክክል ነው ካልክ እሺ አለች። ይህንን ነገር ጊዜ አትስጡት፣ ቶሎ ቋጩት አለች ማለት ነው። ፈርታለች። ትሁት በጣም እየፈራች ነው ያለችው። በዚህ ምክንያት እንግዲህ አባባ ካሊብን ሲያዩት በጣም ነበረ የሳቁት። እንግዲህ ወይዘሮነቱ ተስማምቶ ኋላ ሲሉ ይጠይቆታል። ጉዳቱ እኮ ከባድ ነው። ገና መች ሰምቼ ጉድህን እኮ አልሰማህም። ግን እኮ ገንዘብ ነው የሚፈልጉት አሉ። ገንዘብ አይደለም ምንም ከባድ ቃል ሰምቻለሁ። እኔ እንደማላስታውስ ስለሚያውቁ ማስታወስህ ብትነግራቸው ምን የሚያደርጉ ይመስለዋል አሉ። ሳልቀደም ልቅደም እንደምትል እርግጠኛ ነኝ። ክፋቷ በዚህ ልክ የሚያልቅ ስላልሆነ ትንሽ እንታገስ ሲል አባባን ካሊብ ይነግረዋል። ካሊብም እንግዲህ በትዕግስት ከቻልክ አንተማ ጥሩ፣ እኔማ ታግሼው ለብዙ ዓመት ኑሬ ያለሁ ሲሉ አባባ ይናገራሉ። በዚህ ጊዜ እንግዲህ እነሱም ይህን ካሊብን የማይናገርና የሚያይ እንጂ የማይናገርና የማይሰማ መሆኑን ስላዩ ከፊቱ ላይ ቁጭ ብለው ካሊድና ቲና ሆዬ እየተሳሳሙና እየደነሱ እየቀለዱ ሲል እሱ ግን አላስችለው በማለቱ ሳቁን አምቆ ወጣ። ይቺ ሴትዮ ግን የአእምሮ በሽተኛ ትመስለኛለች፣ ተቀመጠች እንጂ ምን አደረገች እያለ ካሊድ ዳኒ ይላል። በዚህ መካከል ግን እነሱ ስለሌላ ሲያወሩ ካሊብ ትዕግስቱን አጥቶ ተመንስቶ ወደ ውጭ ይሮጣል ማለት ነው። ከዛም አባባ መጡ። አባባ እንዴ መጥተዋል፣ እንዴት ዋላችሁ ሲሉ አባዬ እንዴት ነህ? ሰሞኑን ደግሞ እየጠፋ ነው አለችው። አለሁ አልጠፋሁም አሉ። እህቴን እየተንከባከባችሁልኝ ነው ሲሉ ጠየቁ። በጣም አለች ቲና። የኔ አመለሸጋ አለች። አንቺ እኮ ስላለሽ እኔም አልሰጋም በሚል
ግን ትፈራለች መሰለኝ ስትላቸው፣ ያንተ እህት ግን አትመስልም ፍራቸዋ አለቻቸው። የእናት ሆድ ዝንጉርጉር ይባል የለም እንዴ? ለምሳሌ አንቺ ትናደጃለች፣ ወንድምሽ ደግሞ ታጋሽ ነው። እንደዚህ ሁለታችሁን ሲል ዳኒ አይኑ ፈጠጠ። እኔ እናደዳለሁ እንዴ በምትልበት ሰዓት እናደጃለሽ፣ ያንተ ግን ታጋሽነት ነው። አይ አንቺ ባትኖሪ እኮ አልድንም ነበር አሉ አባዬ። ደስ የሚለኝ ነው። ትሁት የለችም እንዴ አለች። ዘመን ለመጠየቅ ወጣ ብላለች ሲሏት ደስታዋን አልቻለችውም። ምክንያቱም ትሁት አንደኛዋ የቤት ውስጥ ተጋራጯ መሆኑን ታውቃለች። እንግዲህ ተጫወቱ ብለው ወደ ውስጥ ይገባሉ። ይሄን ያልዩ አባት ደግሞ ዳኒ ካልጋው ላይ ሲያዩት እንዴት ያባወራ አልጋ አይከበርም እንዴ? አንቺ እና እሱ እኮ ወንድምና እህት ናችሁ፣ እንዴት ነው መኝታ ቤት እየገባችሁ የምትቀመጡት? በማለት አባባ ይናገራሉ። እነሱ ግን አይ ትንሽ ደክሞ ስለነበረ አረፍ ልበል ስል ነው ሲል ዳኒ ታዲያ ባወራ አልጋ አይከበርም አሉ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ብዝዝት ይበልልኝ። እንግዲህ ዛሬ ትሁት ቀጣይ ፓርቲ ይዘንላችሁ መተናል። በዚህ ፓርቲ ባለፈው ፓርቲ እንዳየነው በስከ መጨረሻ ድረስ እንግዲህ በስከ መጨረሻ የሴት ልብስን ቀሚስ ለብሶ ለመሰለል እንደተቀመጠ ባየንበት ሁሉ ነገር ላይ ግን በጣም ያላሰበውን የሰማና ያላየውን ያልተደነቀ ሰው አሁን ቀጣውን እንግዲህ በሴትነት ቀሚስ ላይና ጸጉርን አንጀርፍፎ መቀጠሉ በጣም ከባድ እንደሆነ ለአባቱ እየተናገረ ይገኛል። ሲፈጥረን እኮ እንደዚህ ነው የፈጠን፣ ባህሪያችንንም አለባበሳችንም ፈጣሪ አለያይቶን የሰጠን እያሉ አባትም እየመከሩት ነበር። ግን ምንድን ነው እያሉ ግራ ተጋብተዋል። እንግዲህ ዳኒ ወደ ጓደኛዋ ሊሄድ ስለፈለገ አንድ ነገር ላስቸግርሽ ነው፣ ምንም እንዳትይኝ አላት። ከኔ ሌላስ ሌላ ሰው አለ እንዴ? አንቺ ግቢና ለአባዬ ቡና አፍሊለት ሲላት፣ እንዴ እኔ ቡና ማፈላው? እኔ በፍጹም ቡና አላፈላም ትላ። አንዳንድ ጊዜ ብታፈይ ምን ችግር አለው? እነምን ትክክል የምትሄድበትን አትነግርም? ጓደኛዬን ላገኝ ነው አልኩሽ እኮ አላት። እሺ እኔ ሳላሳዝንም አለችው። እኔ ሀሳብሽ እየገባኝ አይደለም። ከቤት ሳልወጣ ጓደኞቼን ሳላገኝ ከአንቺ ጋር ውዬ እንዳድር ትፈልጊያለሽ? በማለት ሲላት፣ አዎ አለች። እንደሱ የምትችል ሴት አሻንጉሊት ገዝተሽ ወይም ከስልክሽ ጋራ ነው፣ ስልክሽ ራሱ ቻርጆ ያልቃል በማለት ይህ ሁሉ ከኔ ጋር ለመዋል ባለመፈለግ እንደሆነ ይገባኛል አለ። ባክሽ እንደውም አጨቅጭቄ በይቻው አላት። እሺ ገንዘብ እልክልሃለሁ ስትለው እሺ አለ። ምንጊዜም ቢሆን ዳኒ ለገንዘብ ብሎ እንደተጠጋት የታወቀ ነው። አቶ አባባና ወዶ አይስቁ እያሉ ቁጭ ብለው ከካሊብ ጋር ይወያዩ ነበረ። እንዴ አየው ደግሞ በጣም ተጠራጣሪ እኮ ነው ይላል። እኔንም የፈተነኝ እኮ እሱ ነው አሉ። እሷ አንድ በኩል ሊበሉህ ነው አለ። እሱ እኮ ፍቅረኛ አለችው፣ እሷን አይፈልግም፣ ይሄን ይግባ ካሌብ ሲሉ አባባ ይናገራሉ። አንዳንድ ጊዜ በተኙበት ሳገኛቸው ጭንቅላታቸውን በትናቸው ይለኛል። ቢያንስ ወደ አእምሮ ይህን ነገር እንዳታስከትል እፈራለሁ። ለምን ብለህ እስር ቤት ለነሱ ብለህ ትገባለህ ሲሉ አባት ይመክራሉ። ምክንያቱም ከመግደል ያልተናነሰ ኪሳራ ሰተነ ሁላቸው ያገኘው መስሏቸው ሁሉንም እናሳጣቸዋለን አለ እና እሱም ብዬ ኮና አባዬ የቻልኩት ሲለው፣ አዎ ቻል ታገስ አሉት። እንዴ እነዚህን ሁሉ ነገር የሚያስቡት ምን መስሎ ገንዘብ ከመግደል ያልተናነሰ ከሆነ ገና ምን ቸጉዱን አይተ ከዚህ በኋላ ያለውን ነገሮች በሙሉ አብረን እናያለን አላቸው። እና እሳቸውም ቁጭ አድርጎ እንግዲህ 4 ሚሊዮን አባባ እስኪ ስጡኝ የሆነ ነገር ሽጬ በዛው ልክ ላተርፍ ነውና በአንድ ቀን እመልስልዎታለሁ ስጡኝ፣ ግን ይሄንን ካሊብ እንዳይሰማ ሲል ዳኒ ሲጠይቀው፣ ካሊብ እንደው ይሄ ሴት ወይዘሮ መስሎ ቁጭ ብሎ ነገሩን ሲሰማ ስለነበረው ወይ ጉድ፣ ሴትዮዋም ሰውየውም ነው እንዴ ሊዘርፉን የመጡት እስከ ማለት ድረስ በመገረም እየተነጋገሩ ነበረ። እንግዲህ እባክህ አለች ትሁት፣ አባዬ ከዚህ ቤት ያለው ጉድ አያልቅምና ካሊብ እባክህ ስትለው፣ እንዴት እንደዚህ ትለ ካሊብ ሰው አይደለ እንዴ? አባቴ እኮ አይሰማውም እንዴ ሁሉ አሉ። ወይኔ ካሊብ ተምኘታ ቤት አስወጥተው ይጣሉኝ አለና ካሊብ ተናዶ ሲናደድ ትሁት በሳቅ ፈነዳች። እንግዲህ አንዳንድ ነገር ሳስባቸው ያስቁኛል። በራስ አልጋ ላይ እንደዚህ ሲሆኑብህ በጣም ይገርመኛል አለች። እኔ እኮ የሚገርመው አንቺን እንኳ አይታዘቡሽም እንዴ? አንቺን እንኳ አይፈሩምሽ እንዴ? በማለት ይጠይቃል። እኔና አባዬ እኮ ይህን ነገር ሁሉ አይተን አልፈነዋል። አንተ ነህ አዲስ ነገር የሆነብህ ስትል አንተ አላምንም ብላ ነበር፣ አሁን ግን አመንክ አለች። ከአሁን በኋላ ግን እኔ ከእሷ ጋር ተስፋ መቁረጥ አለኝ። በአይኔ ማየት የምፈልገውን ያልኩሽም ለዛ ነው።
እዛ ከሚሆን እንግዲህ እስከሚበቃ ተመልከት አለችው። ሆት ቤት ለማጽዳት ወደ ሳሎን ስትሄድ ባክሽ የምሳ ሰዓት መሆኑን ረስተሽው ነው እንዴ? ምሳ አቅርቢልን። በየቦታው ሶፍት የምትወረውሬው እኮ አንቺ ነሽ። የአንቺ ስራ ምንድን ነው አለቻት። እና ስራዋ ነው ብለሽ ነው እንደዚህ የምታቆሽሹ? እንደ አንቺ አይነት አይቻል አቅም የአንቺ ስራ ምንድን ነው ብላ የጀመርኩትን ልጨርስ ባክሽ ተይኛች። እሱን ትተሽ አቅርቢ ያልኩሽ እኮ እያል ከቸኮልሽ እኮ ራስሽ አቅርበሽ መመገብ ትችያለሽ። እኔ አንቺ እያልሽ ኩሽና መግባት አለብኝ ስትላት ትችያለሽ፣ ሴት እኮ ነች ስትል ነበረ ያለቻት። ይህም ሁሉ ካሌብ ቁጭ ብሎ እንደ ሴት ወይዘሮ ያዳምጥ ነበር። ቁጭ ብላ ይችን ሴትዮ ከዚህ ጥፊልኝ ማድ ቤቱ ሰጂልኝ ስትል ሰሙና ገቡና ያልሽውን እኮ ሰምቼሻለሁ፣ ላደራ እኮ አትበቂም። ኧረ ተሳስታል አባዬ በትክክል አሰማኝ። እኛ እኮ ብቻዋ እንዳትሆን እዛ እንዳትሆን እኮ እንድትሆን ከትሁት ጋር ብዬ ነው። እኛ ያንቺን ወንድም አልተንከባከብንም፣ አንቺ የእኛን ቤተሰብ መንከባከብ የለብሽም ሲል ይጠይቃታል። ተሳስተሃል አባዬ፣ አንተ እንዳሰብከው አይደለም አለችው። ከዛ ዳኒ ትንሽ ደክሞኝ እኮ አረፍ ልል ገብቼ ነው ብሎ ዳኒ ተቀላቀለ። አባት የተናደዱ አባት ከባላ ባወራ አልጋ ላይ ነው የምትተኛው፣ ያሳዝናል ብለው ብድግ ብለው ሄዱ። ይህን ሁሉ እንግዲህ ከባላ ባወራ አልጋ ላይ እንዴት ይተኛል በማለት አባባ ሲናገሩ ካሊብም ቁጭ ብሎ ነበር። ተነስ አለችና አሁንም አልባ ለማፈር ወደ ማድ ቤት ትሄዳለች። ከአባባ ጋር ያልኩትን እያዳመጥሽ ነበርሽ? አዎ እያቃጠርሽ ነበር። ስታት አቃጥሬ ነበር ግን ያገኘሁት ነገር የለኝም። ማስታወስ የቻለ ቀን ነገርኩ ስታት አሁንም እኮ ያስታውሳል። ማስታወስ የማይችል የበፊቱን ነው እንጂ ያሁኑን ያስታውሳል ስትል ትሁትን ነገር መቼም አያስታውስም። ከእኔ ጋር ከምትከራከሪ ያበላሸሽውን ሄደች ተናገሪ አለቻት። እኔ በፍጹም ይቅርታ አልጠይቅም፣ እሱን ለእኔ ጉዳይሽ አይደለም ስትል ተመለሳላት አለች። ትሁትም እንግዲህ አንቺም ገረነሽ አለቻት። አሁን ይህንን ነገር እንዴት ነው የምናስተካክለው እያሉ ቲናና ዳኒ ቁጭ ብለው ክፋትሽ ነው ለዚህ ያበቃው፣ ሴትኛዋ ካልነካች ለምን እዚህ አትቀመጥ? ምን አትቀመጥም አላልኩም እኮ አንተ ድምጽ እየሰማህ እንዴት ነው የምትቀመጠው አለችው። እና እንዴት ታስቢያለሽ በሚል ይጨቃጨቃሉ። ነገሩ ካንተ ጋር ሲሆን ሁሉም ትክ ነው። ጠርጥረውኛል። አባባ ባይጠረጥሩ ነገሩ ያን ነገር ሁሉ አይከለክሉም። እና ምን ተሻለ ስትለው ሲመጣ ምን እንደሚያስብ ማወቅ ከዛ ይቅርታ መጠየቅ አላደርገውም አለች። ተኩራራች ቲና። ልኩ ካለፈ እሱም ማጥፋት ነው እሱም መጨረስ ነው ብላ ስትለው በጣም ነበረ የደነገጠው። እንዴ አንዳንድ ጊዜ አንተ ትክክል አትመስለኝም፣ አንቺ ምክሬን እንደ ጥላ ስለምትሰሚኝ አንቺን አላቅም ብሎ ዳኒም ተነስቶ ሲሄድ ራስን መጨረስ የሚለውን ሲሰማ ግን በፍጹም ካሊብ ትግስቱ አለቀ። ትኮስ መታ ካሊብን ስታናግረው አባቴን እኮ አፏ ሞልታ እንደምገለው ተናገረች። ዛሬ እኮ አንጠረጠራቸው አባባዬ አለችው። በሀሳቧማ ይሄን ቤት ወስዳለች፣ ንብረቱን ወስዳለች። ከዳኒ ጋር እየኖረች ነው እኮ አባዬ ራሱ ምን ይበል ክው እኮ ነው ያደረጋቸው። ዛሬ ተናዶ ነዋ። ታዲያ ትዕግስቱ አለቀ። ታዲያ እንዴት ሊያስተካክለው ነው? ምን እንደሚያደርግ ራሱ ያውቃል። አንተ ታገስ አለችው። ፊልድ ሂጃለሁ ብዬ ጉዴ በዛብኝ እያለ ነው። አባቱንም ይቅርታ አድርግልኝ ሌላ አማች አምጣልኝ ሲሉት ይችን ቃጠሎ ሳልገላገል ሌላ አማች እንዴት ነው ይቅርታ አድርግልኝ፣ ግን ጥሩ አማች ስላላመጣሁላ አባዬ ይቅርታ አድርግልኝ፣ አሁን ይህንን የማስብበት ጊዜ አይደለም ሲል ይመልስላቸዋል። ይቅርታ አድርግልኝ እያለ ዳኒ ሲጠይቀው እንዴት እናንተ ወንድምናት አንድ አልጋ ትተኛላችሁ ሲሉ ጠይቋቸው። ይሄ ባለትዳር አልጋ ነው፣ ክብር አለው አሉ። ልክ ነው አለ ዳኒ። ይቅርታ አይደገመንም አለ። ግን እኮ እኔ ቅር ካላችሁ ሌላ ቦታ መሄድ እችላለሁ አለ። አመሰግናለሁ አባዬ በማለት ትናገራለች ቲና። ችግር የለም አሉ ከመልካሙ ዋጥ የሚያደርጉት አባት። ከዛ ዳኒ ወደ ትሁት ሄድና ምን ነው ዳኒ አለችው። ለምን የመጣ ይመስልሻል ሲል ጠይቃት። ያው ወይ ይቅርታ ልጠይቅ ወይ ደግሞ የሆነ ነገር ታስተካክል። ይቅርታ ማጠየቅኩሽ አይደል እንዴ? ታዲያ ይቅርታ አድርግልኝ እንዴ? ምን አመጣ? ግን የምትናገረው ንግግር ጭንቅላቴን እያማመኝ ነው ሲል ጠይቃት። እሱም ምንም ባይሰማህ ነበር ጥሩ፣ ግን እኔ ወንድ ልጅ ማግባት እፈልጋለሁ። ግን ወንድ ልጅ እንግዲህ ሻንጣህን የመግባት እድል ካገኘ ትዳሩን ልትኖረው ትችላለህ አለችው። ይህንም እኮ ቢያደርጋት ትኖረዋለች። በጣም አለው እንጂ ወንድ ልጅ እኮ በእኔ በኩል በዚህ አይነት ኑሮ እንዴት ነው ወንድነታችንን የምንፈተነው አላት። እንደዛ ስለሆነ በእኔ በኩል አንተ አሁን የሴትን ስራ ቡና ፍልተህ አቀራርበት
ትችላታለህ አለችው። እንዴ የሴት ስራ አላየ ሲቀያየር እንደዚህ ነው። እና አሁን እሷ አስተዳዳሪ፣ አንተ ቁጭ ብለሃል፣ ምከሪኝ አላት። ምክር አልሰማም ብለሃል አለችው። ዷን ይዛ መጣይ። በአባባ መካከል የተቀመጠውን ካሊብ እኔ ለልጅ አታየኝም፣ ካሊብ ቼክ እያደረገብኝ ነው ስትለው ከልቡ ሳቃ። አባ እያላመንከኝም አሁን ራሱ ከሴት ጋር ተኝቷል ስትለው አሁን በደንብ ሳቀ። እንዴ ለዚህ ነበር እንደ ልጅ አታየኝም ያልኩ። እና እዛ ያለውን ስራ ማን እየሰራለት ነው? ባክሽ ፊልድ እኮ ነው የወጣው ስትል ካሊብ ቡፍ ብሎ አላስችለው ብሎ ወጥቶ ሄደ። እሷም ቪዲዮ አለኝ ስትል ቪዲዮዋን አሳየኝ ቢሏትም አጥፍቼዋለሁ፣ አያከብረኝም። እና አሁን ምንድን ነው የምትይው? መቼ ልትሄጂ ነው? ቤቱን በስሜ ብታዞልልኝ እኮ ስትል ነገ እንሂድ አባዬ አለችው። እሺ ነገ እንሄዳለን ችግር የለም አሉና ሞሏት። አባዬ ግን አደራ ለካሌብ እንዳትናገር አለችው። ለምን? በሰላም ደርሶ እንደዚህ እንዲሆን አልፈልግም አለች። እሺ አልናገርም አሉ አባባ። ወደ ኩሽና ቤት ሄዶ የቲናን ክስፈት መቋቋም አልችልም ትሁት ካሊብን ከሴት ጋር የውስ ስትል ለአባባ እየተናገረች ነው። አባዬ ምንም አላለም አለች። አባዬ እንዴት እንደሚያስችለው አላቅም አለ። እሱማ ስንት ነገር ሲል ኑሯል በማለት ነበር የመለሰችለት። እኔ እኮ ግራ የሚገባኝ አንደኛው በሌላ በኩል እሷ በሌላ በኩል ገንዘብ ሁለታቸውን መፈለጋቸው ይገርኝ። እኔ ራሴ ግራ ይገባኛል አለች ትሁትዬ። ሰው የሰው ገንዘብ እንዴት ያስፈልገዋል? ካሌብ ስልክሽን ስጪኝ መልእክት ልላክለት ብሎ አባቱ ጋር ሲልክ አልመልስ ሲሉ ሲደውል ያንን ሽጉጥ የት ነው ያረከው ብሎ ሲጠይቁት አባትም መልስ አልመለሰም። አባባ የውሸት ሰነዶች አዘጋጅተው ቲናን ይኸው ፈረምኩልሽ ቤቱን ሰጠሁሽ ብለው ሊሰጧት አስበዋል። ልጅም በጣም ተገርሟል። በዚህ እንዳትንሸራተት ወደኋላ ችግር የለም ልጄ ብለው ይናገራሉ። ካሌብ በገዛ አልጋው ሂዶ ተጠቅሎ በተኛበት እባክሽ ይችን ዘመድ አውጭልኝ ነይ ቶሎ ተብላ ተጠርታ ቲና አልጋው ላይ እንድታስነሳው ተደረገች። እሱም ተነስቶ ወደ ኪችን ይሄዳል። እዛም እንግዲህ መቼም አታይ ማሰማን ብለው ከፊቷ ላይ ቆመው ዳኒና ቲና ዳንሳቸውን አቀለጡት። በጣም የሚገርም ነገር ነው። አረ ተይ ማየት እንኮ ትችላለች፣ መናገር ባትችል ቢላት እንኳ ትዕግስቱን አጣች። ሲሰጥሽ የመጀመሪያ ምርጫሽ ምንድን ነው ብሎ ሲጠይቃት ዳኒ ይኸውልህ ይህንን ለተወሰነ ሰዎች ገንዘብ ሰጥተን እነሱን እናስወግዳቸዋለን ስትል በጣም ዘገነነው። እና አንቺ ሰው ማስወገድ ነው በቃ ስራሽ? ምን ነው ምን እንደዚህ ያደረገ አለችው። ይህን ፈርቼሻለሁ አላት ማለት ነው። እሱም እንዴት ገንዘብ የሰጠሽን ቤት የሰጠሽን ሰው ለማስወገድ እንዴት ትጭሪያለሽ? በጣም ጨካኝ ነሽ አላት። ይኸውልህ ለምን መሰለህ በህልሜም በሁኔም አንተን ማጣት ብቻ አልፈልግም ስትለው ሰማትና ካሌብ ናንደንስ እያለች አስነስታ ከሱ ፊት ስታስደንሰው ማየት እኮ ትችላለች ቢላት እንኳ ትዕግስቱን ነሳት። ባክሳመኝ ለምን ታፍራለ? ፍቅረኛ ለመሳም ያሳፍራ እንደ እያለች ከሱ ፊት እያለች ስትል አጅር ይህን ትዕግስቱን አሳጥቶት እንግዲህ ወደ ኪችን ሂዶ ቢላዋውን ይዞ እንግዲህ ስሎ ወደ እነሱ መኝታ ክፍል እየገባ ነበረ። ትዕግስቱን መቆጣጠር አቅቶት እጁ እየተንቀጠቀጠ ካሌብ ሽጉጡን ቢፈልግም ስላላገኘ አማራጭ በቢላዋ የማይቀር ብሎ ቢላውን ይዞ ነበረ የገባ። እንግዲህ በዚህ ሰዓት በሩ ላይ እንዳለ ነበረ የተጠናቀቀው። ስለምትከታተሉኝ ከልብ አመሰግናችኋለሁ።